ያሰብኩት የኔ ኤነርጂቲክ መሆንና የሷ ካልም መሆን ላይክ አንዳንድ ሰዎች ዝም ብላችሁ በቃ ኮሜንት ካለ ማድረግ ይሻላል ብላችሁ ምጽፉ ሰላም ደሳላላትም ሰላም ትንሽ ደብሯል ምናምን ነው የምትሉ ሰዎች ምን ታደርግ ግራ ያጋባችኋል ብዬ ያሰብኩት የኔ ኤነርጂቲክ መሆንና በሰሞኑ የብዙዎችን መነጋገሪያ የሆኑት ቲክቶከር ጃኒና አርቲስት ሰላም ተስፋዬ መገናኘታቸው ይታወሳል። ነገር ግን ይህ መገናኘት ሰላም ላይ ብዙ ትችቶች አስከትሎባታል እየተባለ ይገኛል። ይህ ማለት ሰላም ለጃኒ የሰጠችውን ስጦታ ንቃለች፣ ቦታም አልሰጠችውም፣ ይባሱንም ስጦታውን ለናቴ ነው መሰጣት የሚሉ ንግግሮች ማህበራዊ ሚዲያውን አጥለቅልቀውት እንደነበር ሁላችንም አይተናል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች፣ እንደተለመደው በዛሬው መረጃችን በሶሻል ሚዲያ መድረኮች በተለይም በቲክቶክ እና በዩቲዩብ ላይ ከፍተኛ መነጋገሪያ ስለተፈጠረው አዲስ ጉዳይ ይዘን መጥተናል። ይህም እንግዲህ አርቲስት ሰላም ተስፋዬና ቲክቶከር ጃኒ በሰሞኑ መነጋገሪያ ሆነዋል። ይህም እንግዲህ አርቲስት ሰላም ዝምታዋን ሰብራለች ከጃኒ ጋር ሲባልም እንግዲህ ብዙ ንግግሮች አድርገዋል። ታዲያ ዛሬ በዚህ ጉዳይ ላይ ቲክቶከር ጃኒ ምን ምላሽ ሰጠች፣ እውነታውስ ምንድነው የሚለውን አብረን እንቃኛለን። ከቪዲዮው ፍጻሜ ጋር አብራችሁ ቆዩ። በጣም ጸዴ ሰው ነችና አንዳንድ ሰላም ደሳላላትም ሰላም ትንሽ ደብሯል ምናምን ሜቢ እሱ ነው ብዬ ነው ያሰብኩት። እንደዚህ ተጽኖ ይፈጥ እንግዲህ በሰሞኑ የብዙዎቻችን መነጋገሪያ የሆኑት ቲክቶከር ጃኒና አርቲስት ሰላም ተስፋዬ መገናኘታቸው ይታወሳል። ነገር ግን ይህ መገናኘት ሰላም ላይ ብዙ ትችቶችን አስከትሎባታል። ሰላም ለጃኒ የተሰጠውን ስጦታ ንቃለች፣ ቦታም አልሰጠችውም፣ ይባሱንም ስጦታውን ለእናቷ ነው የሰጠችው የሚሉ ንግግሮች ማህበራዊ ሚዲያውን በጥልቀት እያነጋገሩ ይገኛሉ። ጉዳዩን ከጅምሩ ስናየው ቲክቶከር ጃኒ ለአርቲስት ሰላም ተስፋዬ ያደረገችው ድንገተኛ አቀባበል እና ስጦታ ትልቅ አድናቆት አግኝቶ ነበር። ይሁን እንጂ ብዙም ሳይቆይ በብዙዎች ዘንድ የተለያዩ ትችቶች መነሳት ጀመሩ። በተለይ አንዳንዶች ሰላም ለጃኒ የነበራት አቀባበል ቀዝቃዛ ነበረ፣ ስጦታውን በቅጡ ቦታ አልሰጠችውም፣ ይባሱንም ስጦታውን ለእናቷ ሰጠችው በማለት የተለያዩ ግምቶችን መስጠት ጀመሩ። ይህ ወሬ እንደ እሳት እየተቀጣጠለ ሲሄድ እና ብዙዎች ሰላምን መውቀስ ሲጀምሩ ጉዳዩ የአባሪዎችና የተመልካቾችን ትኩረት ስቦ ሰነበተ። ይህንን ቲክቶከር ጃኒ እንዴት አየችው? ቲክቶከር ጃኒ በዚህ ጉዳይ ላይ ዝምታን አልመረጠችም። በሰላም ላይ የሚነቀው ወሬና ውንጀላ ለማስቆም ከልብ የሚመነጭ ጠንካራ ምላሽ ሰጥታለች። ጃኒ በሰጠችው መግለጫ ላይ እንዲህ ብላለች። ሰላም ጃኒን በማግኘት ደስታ አላላትም ለምትሉ ሰዎች ነገሩ እንደዚህ አይደለም። ሰላም በጣም የተረጋጋች ወይም ደግሞ ኦቨር አክት የማታደርግ በየትኛውም ቦታና ሁኔታ ቀጥተኛና የተረጋጋ ባህሪ ያላት ሴት ናት። ከጃኒ ጋር ብቻ ሳይሆን ከየትኛውም ሰው ጋር ስትሆን ባህሪዋ እንደዚህ ነው በማለት የጓደኛውን ስብዕና መክራለች። ከዚህም አልፎ ጃኒ በአጽንኦት ያስቀመጠችው ዋና መልእክት ዶንት ቢሊቭ ሄር፣ እሷን አትወንጅሏት ወይም አትተቿት የሚል ነበር። ይህ የሚያሳየው ሁለቱ ታዋቂ ሰዎች መካከል ያለው ግንኙነት ጠንካራ መሆንና ሰዎች ከነ አካቴው የተሳሳተ ግንዛቤ ይዘው እንደሚንቀሳቀሱ ነው። አሁን እንግዲህ በዚህ ጉዳይ እንግዲህ ሁሉም ሰው በጣም በሰሞኑ መነጋገሪያ ሆኗል። እኔ በጣም የሚገርመኝ ነገር ምንድነው አንዳንዴ የሁላችንም እንትን በቃ በኔቸር የሁላችንም እንትን ይላያል። ጃኒ አሁን በጣም ኦቨርአክት ታደርጋለች ወይም ደግሞ በቃ ኢነርጂቲክ ነች። ሰላም ተስፋዬ ደግሞ ከአሁን በፊትም እንደምናውቀው በጣም ኢነርጂቲክም አይደለችም፣ ረጋ ያለች ሴት ነች እና ያንን ተመልክቶ እንግዲህ ስጦታው ርካሽ ነው፣ ስጦታውን ለእናቷ ነው መሰጣለች፣ ለምን በስነ ስርዓት ቀበለቻትም የተባለ እንግዲህ በጣም በብዙ ነገር መነጋገሪያ ሆኗል። ይህም እንግዲህ የሚሆነው ምንድነው ያው የሁላችንም አስተያየት ነው። አንዳንዴ ነገሮችን በደንብ አለመረዳት በቃ ለምሳሌ አሁን የሆነ የጃኒ አክትና የሰላም አክት የተለያየ ነው። ግን አንዳንዴ ደግሞ በቃ ሰው ትንሽ ነገር ካገኘ በጣም ማጋነን ነው። አንዳንዴ ትንሿን ነገር ወደ ሰላም ማምጣት ስንችል
በጣም ያጋልነ ወደ ጥላቻ ወደ ጸብ እናደርጋለንና ጃኒ እንደውም አሁን መልስ የሰጠችው ምንድነው በጣም ዶንት ቢሊቭ ሄር ብላለችና በጣም እሷን ምንም እንዳትናገሩብኝ ብላለች። እንግዲህ ገና ፌመስ ሳትሆን ነው እንደነገረቻትም ገና ፌመስ ሳልሆን ነው በጣም ይሞድሽ ያንቺን አክት ነው ይዤ መከተለው እያለቻት እንግዲህ ስትነግራት ነበረ። በዚህም የተነሳ ሰላም ተስፋዬም በጣም በክብር እኔ እንደውም በክብር ነው በቃ ረጋ ባለ መንፈስ ነው የሰማቻትና ስጦታ ስታረግላትም በጣም ነው ደስ ያላት። እንግዲህ በጣም ነው ማመሰግነው ብላ ምስጋናውን ራሱ በጣም ነው የገለጠችላትና በጣም ደስ የሚል ነውና እንግዲህ አንዳንዴ ለራሳችን የሚመስለን ነገር በሙሉ ከሌላው ደግሞ ምን መማር አለብን የሚለውን በደንብ እንገነዘብ አግባብ ነው ላለው። ምክንያቱም ጃኒ በጣም ሶሻል በቃ በጣም እኔ እንጃ በቃ እንዴት በቃ ኢነርጂቲክ ነኝ ያለችው ራሷን በደንብ ነው የገለጸችውና እዚህ ላይ እንግዲህ በጣም እኔም ብዙ ኮሜንቶችን እያነበብነ ነበር። በጣም የሚገርመው ነገር ደግሞ በቃ ሰላም እንደዚህ ያላለቻትም ሰላም እንደዚህ ያላለቻትም በጣም እንደዚህ ያላለቻትም ያው ኔቸር ነው። እሷም ተናግራለች ጃኒ በሰላም አርቲስት ሰላም ተስፋዬ እንግዲህ እንደምናውቃትም በእሷን ማውቅ ሰው አይኖርም ብዬ እንትናለም እና በጣም በብዙ ፊልሞች ነው የምናውቃት። ግን ደግሞ ሰላም ምንድነው ቁጥብ ረጋ ያለች ነች። ከንግግሯ አስነስቶ በቃ ረጋ ያለች ናት። ይሄም ተፈጥሯ ነው። ጃኒ ደግሞ በጣም ኢነርጂቲክ ናት። በጣም ማሳብ በጣም እንትን ትፈልጋለች እና ያን ደግሞ እንግዲህ የራሳቸው ተፈጥሮዊ ነውና በጣም ግርም የሚል ነገር ነው የሁለታቸውም ያለው በጣም እና እኔ በጣም አሁን ራሱ እኔ ማወራው ነው እንትን ያለኝ ምክንያቱም ትንሽ ነገር እንትን ሲል በቃ ጃኒ እንደዚህ ያለች ሰላም እንደዚህ ያለች ምናምን እኔ አሁን ጃኒ በቃ ስታገኛት ጃኒ ለሰላምን ስታገኛት አንዳንዴ እናስባለን እኮ እኛም ቢሆን ወይ ልጅ እያለን ከፊልም የሚሰሩ ተዋናዮች ወይም ደግሞ የተለያዩ ገጸ ባህሪያት ለብሰው የሚጫወቱን ሰዎች ወይኔ እንደዚህ በሆንኩኝ ምናምን ብለን ወይም ደግሞ ባገኛት ብለን የምንመኘው ብዙ ብናገኘው ባገኛት ብለን የምንመኛቸው ብዙ ሰዎች አሉና ያንን ሰው ስናገኝ ምናወራው ራሱ ይጠፋናል። ምናወራው በቃ አንዳንዴ የራሳችን ደርሶ ስናየው ነው ነገሮች ሁሉ አንደርስታንድ የምናደርጋቸውና ስለዚህ አሁን ጃኒ ከልጅነቷ ጀምሮ ባገኘዋት እያለች ስትመኘው የነበረውን ቀን ዛሬ ስታገኛት በእውነት በጣም ደስ የሚል ነገር ነውና በሁለታቸው መሀከል እንግዲህ በጣም ደስ የሚል ግንኙነት ወይም ደግሞ ደስ የሚል ጊዜ ነው አሳልፈው የነበረ። ያን ተመልክቶ እንግዲህ ብዙ ሰው በጣም ብዙ አስተያየት እየሰጠ በጣም ጃኒን እንደዚህ ያለቻት ጃኒን በጣም በሚገርም ሁኔታ በቃ ስጦታው እኔ የሚገርመኝ ነገር ከምንም በላይ ስጦታው ለእናቷ ሰጠቻት። መጀመሪያም እኮ እናትሽን በጣም እንደምትወጃ ታውቃለሁ ይሄው በእናትሽ ስም ብላ ነው እንግዲህ በእናቷ ስም ነው አሰርታ የሰጠቻትና እንግዲህ ከዚህ ሁሉ መካከል እንግዲህ ሰላም ለጃኒ የነበራት አቀባበል ቀዝቃዛ ነበረ። ስጦታውን በቅጡ ቦታ አልሰጠቻትም። ይባሱንም ስጦታውን ለእናቴ ነው የሰጠችው ወይም ደግሞ ለእናቷ ነው የሰጠችው በማለት ብዙ መነጋገሪያ ሆኗልና ይሄን ነገር እንግዲህ ብታስቆሙት በእውነት በቃ አንዳንዴ ነገሩን ሁሉ በስነ ስርዓት ባለው ነገር ቢሆን ማለት ነው። እንግዲህ ሰላምም እንግዲህ ጃኒን በማግኘቷ ደስታ አግኝታለች ወይም ደግሞ በጣም ደስ ብሏታል። ጃኒ እንግዲህ ያስተላለፈችው መልእክት በጣም ትልቅ ነገር ነው። ጃኒን በማግኘቷ ሰላም ጃኒን በማግኘቷ ደስ አላላትም ለምትሉ ሰዎች ነገሩ እንደዚህ ነው ብላ ገልጻለች። ሰላም በጣም የተረጋጋች ወይም ደግሞ ኦቨርአክት የማታደርግ በየትኛውም ቦታና ሁኔታ ቀጥተኛና የተረጋጋ ባህሪ ያላት ሴት ናት። ከጃኒ ጋር ብቻ ሳይሆን ከየትኛውም ሰው ጋር ስትሆን ባህሪዋ እንደዚህ ነው በማለት ነግራለች። እንግዲህ የሚሆንበት ምክንያት እንደሚታወቀው ጃኒ ከተለያዩ ሰዎች ጋር ታወራለች፣ ሰላምም ከተለያዩ ሰዎች ጋር ታወራለች። ግን ደግሞ ሁላቸውም የተለያየ አክት አላቸው። ስለዚህ
ሁለታቸውም የተለያየ አክት አላቸው። ያንን አክት ተጠቅሞ ነው እንግዲህ ሁላቸውም የሚያወሩትና ሰላም ተስፋዬ ደግሞ ለጃኒ ብቻ አይደለም ይሄን ሁሉ ኦቨር አክት ወይም ደግሞ ያሳየቻት ማለት ነው። ስለዚህ በሁሉም ነው ኦቨር አክት አላሳየች የምትለው ለጃኒ ብቻ አይደለችም። ከማንኛውም ሰው ጋር ስታወራ ሰላም ተስፋዬ የተረጋጋች ልጅ ናት ከምንም በላይ ማለት ነውና ሁሉም ሰው የራሱ አስተያየት አለው። ግን ደግሞ ይሄን ተከትሎ በጣም ብዙ መነጋገሪያ የሆነው ነገር በጣም በእውነት በጣም የሚያሳፍር ስራ ነው ማለት ነው። እንግዲህ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች ነገሩ ከዚህ የገዘፈና የተጋነነ ሳይሆን የሰላም ተስፋዬ የተረጋጋ ስብዕና ከውጭ ሆኖ ለሚያይ ሰው የተሳሳተ ትርጉም እንዳይሰጥ አድርጎት የነበረ ጉዳይ ነው። ጃኒም ራሷ በመገኘት ይህንን ወሬ በአግባቡ አክማለች። እስቲ የእናንተ ሀሳብ ምንድነው? ሰላም ተስፋዬ ስጦታውን ለእናቷ መስጠት ስህተት ነው ብላችሁ ታስባላችሁ ወይ? ሰዎች ነገሩን አባብሰውታል? ሀሳባቸውንና አስተያየታቸውን ከቪዲዮ በታች ባለው የኮሜንት መስጫ ላይ ያስቀምጡልኝ። አሁንም ይህ የመጀመሪያ ጊዜያችሁ ከሆነ ቻናላችንን ሰብስክራይብ በማድረግ ቪዲዮውን ላይክ እና ሼር በማድረግ ቤተሰብ ይሁኑ። ቀጣይ በሚያስደንቅ መረጃ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ሀገራችን ሰላም ያርገው። በሌላ አዳዲስ ቪዲዮ እስከምንገናኝ ድረስ የእናንተ ሰላምና ፍቅር ይበዛላችሁ ዘንድ የዘወትር ምኞታችን ነው። ቻው።